ለበጎ ከሆነ እግዚአብሔር ቢከለክለንም ለበጎ ነው ብለን እንድንቀበለው፣ ያዘገየበት ደግሞ ምክንያት ካለ ለምክንያት ነው ብለን እንድንጠብቀው እንዲሆን ነው። ስለዚህ በመጽሐፍ ቅዱስ እነዚህ የምናውቃቸው ተአምራት በህይወታችን ውስጥ ዛሬ አልሆነም ማለት ነገ አይሆንም ማለት እንዳልሆነ ተረድተን ጽናት፣ ትዕግስት፣ እግዚአብሔርን መጠበቅ እንድንችል ነው። ምክንያቱም እግዚአብሔርን መጠበቅ የማያሳፍር ተስፋ ነው። ለምን? እግዚአብሔር መቼም ቢሆን የጊዜ ጉዳይ በእኛ ያደርገው ዘንድ ያለውን ነገር እንዳያደርግ አይከለክልም። ምን ማለት ነው? የአብርሃምና የሳራን ታሪክ እናስታውስ። በስተርጅናቸው እንደውም ሳራ ይህንን ብስራት ስትሰማ በጓዳ ሆና ልጅ ትወልዳለህ ብሎ ራሱ እግዚአብሔር ያለ መልእክተኛ ራሱ እግዚአብሔር የተናገረውን ይህንን ብስራት ሳራ መቀበል አቅቷት ስቃለች። ምን ብላ? እንዴት ካረጀን በኋላ ሙቀት ልምላሜ ከተለየን በኋላ እንዴት ልጅ ይኖረናል ብለው ይህንን ለመቀበል ተቸግረዋል። ነገር ግን እግዚአብሔር የደረቀ ማህፀንን ማለምለም ይችላል። የካህኑ ዘካርያስን ታሪክ አስታውሱት። ካህኑ ዘካርያስ ከሱ በፊት ሊማርበት የሚችለው ታሪክ ቢኖርም ነገር ግን ይህንን ብስራት ሲሰማ ከመላኩ ልጅ ነው ትወልዳላችሁ፣ ሚስትህ ልጅ ትጸንሳለች፣ ትወልዳላችሁ ብሎ ሲያበስረው ይህንን ዜና ግን መቀበል ከብዶት ነበር። ለምን? ይህንን ብስራት ከእግዚአብሔር የሰማው በመላኩ አማካኝነት ከእግዚአብሔር የሰማው ቢሆንም የነገሩን መሆንና ለመሆን ያሰበው ግን ከሱና ከሚስቱ ሁኔታ አንፃር ወገኖቼ፣ የነገሩን መሆንና ለመሆን ማመንም መቀበልም ማሰብም ያለብን ከኛ ሁኔታ አንፃር ሳይሆን ከእግዚአብሔር ሁሉን ቻይነት አንፃር አምነን መቀበል አለብን። በታሪኮች ውስጥ የምንመለከተው ይህንን ነው። በጊዜ ውስጥ አይሆንም በተባለ ጊዜ ውስጥ አይሆንም በተባለ ሁኔታ ውስጥ እግዚአብሔር ሲያደርግ እግዚአብሔር ሲያከናውን አይተነዋል። ስለዚህ በዛሬው ታሪካችን በዛሬው ትምህርታችን የምንወስደው የመጀመሪያው መሰረታዊ ነገር ዛሬ አልሆነም ማለት ነገ አይሆንም ማለት ስላልሆነ ጽናት፣ ትዕግስት ያስፈልጋል። እግዚአብሔርን መጠበቅ እግዚአብሔርን ያስደስተዋል። የምንጠብቀው የማያሳፍር ተስፋ እግዚአብሔር ሰጪ ስለሆነ እግዚአብሔርን ስንጠብቀው እግዚአብሔር ራሱ ደስ ይለዋል። ሁለተኛው የምንማረው ነገር ምንድነው ካልን ልጅ እግዚአብሔር ለኛ ያለውን ፍቅር የምንለካበት መለኪያ አይደለም።